መውሊድ ማስረጃ እርግጥም አለው። በየአመቱ በተደጋጋሚ የሚነሳው ሼኹል ኢስላም ኢብኑ ተይሚያ ራሳቸው መውሊድን ፈቅደዋል የሚል ኢብኑ ተይሚያ አልሐራኒ ራሱ መውሊድን ማክበር ምንዳ የሚያስገኝ ነገር መሆኑን ወየኩኑ ለሁ ፊሂ አጅሩን ዐዚም አለ። ከዛ ማስከትሎ ትልቅ ምንዳ አለው አለ። ሼኹል ኢስላም ኢብኑ ተይሚያ እየተናገረ ያለው መውሊድን የሚያከብር ሰው ትልቅ አጅር ይኖረዋል፣ መውሊድን አክብሩ እያለ እየፈቀደ አይደለም። ሊሑስኒ ቀስዲሂ ወተዕዚሚሂ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ምክንያቱም መውሊድ የሚያከብረው ሰው ጥሩን እያስላለውና ነቢዩን ዐለይሂ ሰላቱ ወሰላምን ማላቅ ስላለው ብሎ ኢብኑ ተይሚያ ራሱ ተናግሯል። ለነብያቸው ባላቸው ውዴታ እንጂ በቢድዓው ላይ አይደለም። ከዛም ምን አሉ? ላ አለል ቢድዓ ሚን ኢትኻዚ መውሊድ ነብይ ሰለላሁ ዐለይሂ ወሰለም ዒደን፣ የነብዩን ሰለላሁ ዐለይሂ ወሰለም ውልደት ዒድ አድርገው በመያዛቸው በቢድዓው ላይ አይደለም አላህ አጅር የሚሰጣቸው። እንደነዚህ አይነቶችን ሰዎች ዑለሞች ልሱሰን ኑሱስ ይሏቸዋል፣ የማስረጃ ሌቦች። መውሊድ ማስረጃ እርግጥም አለው። ማስረጃ የለም ለሚሉ ሰዎች እኛ የምንጠቅስላቸው አንድ ንግግር ብቻ ይሆናል። ይህንን መውሊድን ማክበር አይቻልም የሚሉ ትልቁ ቡድን የዋሃቢያ ቡድን ነው። ይህም ቡድን ትልቅ መሪያችን ብለው የሚያስቡት ኢብኑ ተይሚያ ይገኝበታል። ኢብኑ ተይሚያ አልሐራኒ ራሱ መውሊድን ማክበር ምንዳ የሚያስገኝ ነገር መሆኑን ተናግሯል። እሱን ምን ይሉታል? ለራሳቸው ጥያቄውን እንተውላቸዋለን። ኢብኑ ተይሚያ ኢቅቲዳኡ ሲራጡል ሙስተቂም የተባለ ኪታብ አለው። በዚህ ኪታቡ ላይ በ297ኛ ገጹ ላይ ሐሚድ አልፈቂህ የተባለ ሰው ተሕቂቅ ያደረገው ኑስኻ ላይ፣ አሁን አዲሶቹ ላይ ምናልባት አጥፍተውት ሊሆን ይችላል፣ የጠፋም ኑስኻ አለ። ይህ ንግግር አሁን የምንጠቅሰው ንግግር ላኪን ሐሚድ አልፈቂህ የተባለ ሰው ተሕቂቅ ያደረገው ኑስኻ ላይ ገጽ 297 ላይ ኢቅቲዳኡ ሲራጡል ሙስተቂም የተባለው ኪታብ ላይ ስለ ነቢዩ ዐለይሂ ሰላቱ ወሰላም መውሊድ አስመልክቶ ሲናገር ምን አለ? ቃል ፈተዕዚሙል መውሊድ ወኢትኻዙሁ መውሲመን አለ። መውሊድን ማላቅ ማለትም ነቢዩ ዐለይሂ ሰላቱ ወሰላም የተወለዱበትን ቀን ማላቅና ወኢትኻዙሁ መውሲመን ልክ እንደ ዒድ አድርጎ መያዝ ቀድ የፍዐሉሁ ባዕዱ ናስ አንዳንድ ሰዎች ይሰሩታል አለ። ወየኩኑ ለሁ ፊሂ አጅሩን ዐዚም አለ። ከዛ ማስከትሎ ትልቅ ምንዳ አለው አለ። ሊሑስኒ ቀስዲሂ ወተዕዚሚሂ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ምክንያቱም መውሊድ የሚያከብረው ሰው ጥሩን እያስላለውና ነቢዩን ዐለይሂ ሰላቱ ወሰላምን ማላቅ ስላለው ብሎ ኢብኑ ተይሚያ ራሱ ተናግሯል። እንግዲህ እንደተለመደው መውሊድ በደረሰ ቁጥር ይህንን ከቁርአንም ከሐዲስም ከሰለፎችም ምንም አይነት ማስረጃ ያልተገኘለትን የነቢዩን ሰለላሁ ዐለይሂ ወሰለም የመውሊድ በዓል ሸሪዓዊ ልብስ ለማልበስ የማይታገሉት ትግልና የማይጥሩት ጥረት የለም። ከነዚህ ከሚጠቀሱ ነገሮች በየአመቱ በተደጋጋሚ የሚነሳው ሼኹል ኢስላም ኢብኑ ተይሚያ ራሳቸው መውሊድን ፈቅደዋል የሚል በተቆረጠ ማስረጃ ላይ የተገነባ የተመሰረተ ንግግር ነው። ይህንን የሚያደርጉት እያወቁም ሊሆን ይችላል፣ ምናልባት ደግሞ ሳያውቁም ቀርተው ሊሆን ይችላል። ስለዚህ የሼኹል ኢስላም ኢብኑ ተይሚያን ትክክለኛ የተሟላ ንግግሩን ሳያውቁ የተሳሳቱ ሰዎች አሉ። በዚሁ ተቃራኒ ደግሞ እያወቁ ንግግሩን ቆርጠው የሚያቀርቡ የማስረጃ ሌቦች የሚባሉ አሉ። ዓለሞች እንደዚህ አይነት ስራን የሚሰሩ ሰዎችን ማለት የአንድን ዓሊም ንግግር ቆርጠው ያልተናገረውን ነገር ያላመነበትን ነገር የተናገረውና የሚያምንበት እንደሆነ አስመስለው የሚያቀርቡ ሰዎችን ልሱስ አንሱስ ይሏቸዋል፣ የማስረጃ ሌቦች ማለት ነው። ስለዚህ ሼኹል ኢስላም ኢብኑ ተይሚያን በመውሊድ ጉዳይ የሚሆን በየትኛውም የቢድዓ ተግባራት ላይ ማስገባቱ ጭራሽ የማይታሰብና የሼኹል ኢስላም ኢብኑ ተይሚያን ትልልቅ ኪታቦች አይደለም ለጀማሪዎች የሚሆኑ ኪታቦቹን የተመለከተ ሰው የማይናገረው የሆነ ንግግር ነው። ነገር ግን የያዙትን እምነት ለመደገፍ የተለያየ አይነትን ነገር ይጠራሉ። በእንደዚህ አይነት ውሸትና ቅጥፈት የተደገፈ እምነት ግን ብዙ እርምጃዎችን መራመድ አይችልም። ለማንኛውም ጉዳዩ በየአመቱ የሚነሳ ጉዳይ ነው ብያቸዋለሁ። ከዚህ በፊትም በዚህ ርዕስ ጉዳይ ላይ የሰራሁት ቪዲዮ አለ። ሼኹል ኢስላም ተይሚያ እውነት መውሊድን ፈቅዷል ወይ በሚለው ርዕስ ላይ የሰራሁት ቪዲዮ አለ። በምትመለከቱት መልኩ ዩቲዩብ ላይ ማግኘት ትችላላችሁ፣ ቲክቶክም ላይ ይኖራል። ሼኹል ኢስላም ኢብኑ ተይሚያ አይደለም መውሊድን ይፈቀዳል ብሎ የቢድዓን ተግባር ሊያበረታታ ይቅርና ረድ የጻፈው ሙናዛራ ያደረገው የተወያያቸው የተለያዩ ነገሮችን ሲያደርግና ህይወቱን ሙሉ ያሳለፈበት ጉዳይ ቢድዓንና ሽርክን በመዋጋት ነበር። ከነዚህም ኪታቦች ውስጥ አሁን መውሊድን ይፈቀዳል ብለዋል ብለው የሚያወሩበት ኪታብ ነው። ለምንድን ነው እንደዚህ አይነት እምነት እንዲያምኑ ያደረጋቸው? ማስረጃን ቆርጠው በመያዛቸው ነው። ለማንኛውም ይሄ ብቻ አይደለም፣ ሌሎች በዚህ ርዕስ ጉዳይ የምንመለከታቸው ስለሚኖር አጠር አድርገን የቆረጡበትን ንግግር እኛ ሙሉውን እናመጣዋለን። የቢድዓ አካሎች ቆርጠው ያሰራጩበትን ንግግር እኛ የተሟላውንና ትክክለኛ መልእክት የያዘውን የሼኹል ኢስላም ኢብኑ ተይሚያ ንግግር እናስተላልፋለን። ሼኹል ኢስላም ኢብኑ ተይሚያ ኢቅቲዳኡ ሲራጢል ሙስተቂም በተባለ ኪታቡ ላይ ሁለተኛው ሙጀለድ ገጽ 126 ላይ ምን ይላል? فتأذيم المولد واتخاذه موسما قد يفعله بعض الناس ويكون له فيه أجر عظيم
ሊሑስኒ ቀስዲሂ ወተዕዚሚሂ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም። መውሊድን ማላቅና የመሰባሰቢያ በዓል አድርጎ መያዝ ከፊል ሰዎች ይህንን ነገር ይሰሩታል። የመውሊድን በዓል ከፊል ሰዎች ይሰሩታል አለ። በዚህም ተግባራቸው ታላቅ የሆነ ምንዳ ታላቅ የሆነ አጅር ይኖራቸዋል አለ። ለምን? ሊሑስኒ ቀስዲሂ ወተዕዚሚሂ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ንያቸው አላማቸው ለማማሩና ነቢዩን ሰለላሁ ዐለይሂ ወሰለም ለማላቃቸው ብሎ ይናገራል። ከዛም ቀጥሎ ሸይኹል ኢስላም ኢብኑ ተይሚያ ምን ይላል? ከማ ቀደምቱሁ ለከ አነሁ የሕሱኑ ሚን ባዕድ ናሲ ማ ዩስተቅበሑ ሚነል ሙእሚኒል ሙሰደድ። ልክ ከዚህ በፊት እንዳሳለፍኩልህ ነቢዩን በትክክለኛ መንገድ የሚከተል የሱና ባለቤት በሆነ የተውሂድ ባለቤት በሆነ ሰው ላይ የሚያስጠላና እንደ ነውር የሚታይ ነገር አንዳንድ ሰዎች ላይ ችግር የሌለውና ያማረ ተደርጎ ሊታይላቸው ይችላል ይላል። ተመልከቱ፣ ትክክለኛ ሙእሚን የሆነው ላይ እንደ ነውር የሚታይና እንደ ክልክል የሚታየው ነገር አንዳንድ ሙእሚኖች ላይ ደግሞ እንደ ጥሩ ተግባር ሊታይላቸው ይችላል። ለምን? ስራው ትክክል ሆኖ ሳይሆን በንያቸውና ባላቸው አላማ የተነሳ ማለት ነው። ስለዚህ ሸይኹል ኢስላም ኢብኑ ተይሚያ ዘንድ ትክክለኛ የኢትባዕ ባለቤት የሆነ ነቢዩን ሰለላሁ ዐለይሂ ወሰለም የሚከተል ጠንካራ ሙእሚን የሆነ ዘንድ መውሊድን ማክበር እዚህ ሰው ዘንድ ምንድነው ቢድአን እየሰራ ስለሆነ ክልክል ነው፣ እንደ ነውር ነው የሚታይበት። ነገር ግን ተራ ጃሂል የሆነና የማያውቅ ሰው ነቢዩን ወዳለሁ በሚል ስም ይህንን ነገር ሊሰራ ይችላል። በዚህ አላማው ምክንያት አላህ አጅርን ይሰጠዋል እያሉ መሆኑን በዚህ የተሟላ ንግግራቸው እንመለከታለን። ሸይኹል ኢስላም ኢብኑ ተይሚያ እየተናገረ ያለው መውሊድን የሚያክብር ሰው ትልቅ አጅር ይኖረዋል፣ መውሊድን አክብሩ እያለ እየፈቀደ አይደለም። ታዲያ ምንድነው መልእክቱ? አንዳንዶች ምናልባት ቢድአነቱ ላይ ትኩረት ሳይኖራቸው ነቢዩን ሰለላሁ ዐለይሂ ወሰለም በመውደድና በማላቅ እዚህ የቢድአ ተግባር ላይ ሊሳተፉ ይችላሉ። አላህ በዚህ በቢድአው ሳይሆን ባላቸው ውዴታ ባላቸው ማላቅ አጅር ሊሰጣቸው ይችላል ማለቱን ነው የምንመለከተው። ይህንን የሚያጠናክር ሀሳብና መውሊድን ማክበር ስህተት እንደሆነ ደግሞ ሸይኹል ኢስላም ኢብኑ ተይሚያ ወደ ሌላ ኪታቦች ሳንሄድ እዚሁ ኪታቡ ላይ ጠቅሶት እናገኛለን። ሁለተኛው ሙጀለድ ገጽ 123 ላይ ሸይኹል ኢስላም ኢብኑ ተይሚያ ምን ይላል? ወከዛሊከ ማ ዩሕዲሱሁ በዕዱ ናስ፣ ልክ እንደዚሁ ከፊል ሰዎች የሚያስገኙት ነገር ኢማ ሙዳሀተን ሊነሳራ ወይ ክርስቲያኖችን እነሱን በመመሳሰል ፊ ሚላዲ ዒሳ ዓለይሂ ሰላም የኢየሱስ ልደት የዒሳ ልደት ብለው እንደሚያከብሩት እነሱም የነቢዩ ልደት ብለው የሚያከብሩት የሆነው ነገር ወኢማ መሐበተን ሊነቢይ ሰለላሁ ዐለይሂ ወሰለም ወይም ነቢዩን ሰለላሁ ዐለይሂ ወሰለም በመውደድ የሚያስገኙትና የፈጠሩት ነገር ወተዕዚመን ነቢዩንም በማላቅ የሚሰሩት ነገር ወላሁ ቀድ ዩሲቡሁም ዐላ ሃዚሂል መሐባ ወልኢጅቲሃድ አላህ በዚህ ለነቢያቸው ባላቸው ውዴታና በሚያደርጉት ትግል በሚያደርጉት ኢጅቲሃድ ሰዋብን ምንዳን ሊሰጣቸው ይችላል አሉ። የሚሰጣቸው በምኑ ላይ ነው? መውሊድ ብለው በማክበራቸው ላይ አይደለም፣ ለነቢያቸው ባላቸው ውዴታ እንጂ በቢድአው ላይ አይደለም። ከዛም ምን አሉ? ላ አለል ቢድዓ ሚን ኢትኻዚ መውሊድ ነቢይ ሰለላሁ ዐለይሂ ወሰለም ዒደን የነቢዩን ሰለላሁ ዐለይሂ ወሰለም ውልደት ዒድ አድርገው በመያዛቸው በቢድአው ላይ አይደለም አላህ አጅር የሚሰጣቸው። ታዲያ በምኑ ላይ ነው አላህ አጅር የሚሰጣቸው? ባላቸው ውዴታና በሚያደርጉት ኢጅቲሃድ ምናልባት ሊሰጣቸው ይችላል። ይሄ ማለት ምን ማለት ነው? ባለማወቅ ምክንያት ቢድአ መሆኑን የተወገዘ ነገር መሆኑን ባለማወቅ ምክንያት ለነቢዩ ባለው ውዴታ ዝም ብሎ የሚሳተፍ ሰው ሊኖር ይችላል። ለዚህ ሰው አላህ አጅር ሊሰጠው ይችላል ነው እያሉ ያሉት ሸይኹል ኢስላም ኢብኑ ተይሚያ። ከዛም የሚገርም ይህንን ነገር ሰለፎች ያልተገበሩት ስራ እንደሆነም ሸይኹል ኢስላም ቀጥለው ተናገሩ። ምን አሉ? ማእክቲላፊ ናሲ ፊ መውሊዲሂ ሰዎች የነቢዩ ውልደት ላይም ራሱ ከመለያየታቸው ጋር የትኛው ቀን እንደሚከበርም አይታወቅም። ፈኢነ ሃዛ ለም የፍዐሉሁ ሰለፍ ይህ ተግባር ሰለፎች አልፈጸሙት። ማአ ቂያሚል ሙቅተዲ ለሁ ወዐደሚል ማኒዒ ሚንሁ ለው ካነ ኸይረን መውሊድን ለማክበር እድሉ የተመቻቸና ለመስራትም የሚከለክላቸው ምንም አይነት ነገር ሳይኖር ሰለፎች ግን ይህንን ነገር አልፈጸሙትም። ወለው ካነ ሃዛ ኸይረን መሕደን ይህ ተግባር መውሊድን ማክበር ጥርት ያለ ኸይር ነገር ቢሆን ኑሮ አው ራጅሐን ለካነ ሰለፉ ረዲየላሁ አንሁም አሐቁ ቢሂ ሚና ወይም ደግሞ ኸይሩ ነገር ከመጥፎ ነገር የበለጠ ቢሆን ኑሮ ሰለፎች ከኛ ይበልጥ ለዚህ ተግባር የተገቡ ነበሩ። ለምኑ? መውሊድን ለማክበር ሰለፎች ከኛ ይበልጥ የተገቡ ነበሩ። ምክንያቱም ፈኢነሁም ካኑ አሸደ መሐበተን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ወተዕዚመን ለሁ ሚና ወሁም ዐለል ኸይሪ አሕረስ። ምክንያቱም እነዚህ ሰለፎች ማለት ከኛ በላይ ነቢዩን ሰለላሁ ዐለይሂ ወሰለም አብዝተው የሚወዱ ናቸው። በኸይር ላይም ደግሞ ከኛ ይበልጥ ትልቅ ጉጉት ያላቸው ናቸው። ከኛ በላይ ነቢዩን የሚወዱ ሰዎች የነቢዩ መውሊድ ብሎ ካላከበሩ ምንም አይነት ሸሪዓዊ ልብስ የሚለብስበት ምክንያት የለውም ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ በዚህ መልኩ ነው ስለ መውሊድ ትንትን አድርጎ የተናገረው። ሰለፎች የሚያውቁት ተግባር አይደለም፣ እነሱ አልሰሩትም። መውሊድን ማክበር ኸይር ቢሆን ኖሮ እነሱ ይቀድሙን ነበር። መውሊድን በማክበራቸው በቢድአው ላይ አላህ አጅር አይሰጣቸውም። በዚህ አይነት መልኩ ተንትኖ እየተናገረ ይህንን ሁሉ ነገር ባላየ አልፎ
የሚፈልጓትና ጥርጣሬ ሹብሃ ይፈጥራል ያሏት ንግግር ላይ እንግዲህ እንደዚህ ከትልቅ እስከ ትንሽ እንጠለጠሉበታል። ሱብሃንአላህ። ለዚህ ነው እንደነዚህ አይነቶችን ሰዎች ዑለሞች ልሱሰን ኑሱስ ይሏቸዋል። የማስረጃ ሌቦች። አንዱን ቆርጠው የሌላ ቦታ ላይ ከኋላ ሌላ ንግግር ሲናገር ቆይቶ የሆነች አሻሚ ነገር ሲያገኙ ያንን ሁሉ ንግግር ይጥሉና የፈለጓትን አንስተው ይሄው እንደዚህ ብሏል ይላሉ። ከኋላ ጀምራችሁ ስታነቡት ሌላ ነገር። ሱብሃንአላህ። ተመልከቱ። አሁን መውሊድን ሸይኹል ኢስላም ተይሚያ ፈቅዷል እያሉ የሚያወሩበት ኪታብ ላይ ሁለተኛው ሙጀለድ ገጽ 126 ላይ ነው ያለው። እዚሁ ሙጀለድ ሁለተኛው ሙጀለድ ላይ ገጽ 123 ወደ ኋላ 3 ገጽ ስትመለሱ ማለት ነው በዚህ አይነት መልኩ አብራርቶ የገለጸበትን ንግግር ታገኛላችሁ። እነዚህን ገጾች እንግዲህ ባላይ የልፍ አድርገው የሚፈልጉትና ጥርጣሬ ይፈጥራል ሹብሃን ይፈጥራል ያሉት ንግግር ላይ ተንጠለጠሉ። አላህ ከመንገዳቸው ክፋትና ከሸራቸው ሁሉ ይጠብቀን። በዚህ ርዕስ ጉዳይ በመውሊድ ጉዳይ ኢንሻአላህ ሌሎች ተከታታይ ቪዲዮዎች ይኖሩናል። ሸይኹል ኢስላም ኢብኑ ተይሚያ ከሚጠጋበት እንደዚህ አይነት ቅጥፈት ውሸት የጠራ ነው። አልሐምዱሊላህ በደንብ በኪታቦቹ የመውሊድንም ይሁን የትኛውንም የቢድዓ ተግባራት ሰለፎች ያልሰሯቸው ናቸው፣ እንደዚህ አይነቱን ነገር ተጠንቀቁ እያለ በግልጽ በኪታቦቹ አስረድቶ ሂዷል። ከሁሉም በላይ ደግሞ ስለ ቢድዓ ያስጠነቀቁት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። የእሳቸው ንግግር በቂና በቂ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም አዲስ መጤ ተግባር በዲን ላይ የሚፈጠርን ነገር ተጠንቀቁ አደራችሁን፣ ማንኛውም መጤ ተግባር ደግሞ ጥመት ነው ብለው ተናግረዋል። ሁሉን በዲን ላይ የሚጠጋ ኸይርም እየተባለ ምንም እየተባለ የሚጠጋን ነገር ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩት ያላስተማሩት ሰሐቦች የማያውቁት ተግባር ከሆነ ልንርቅና ልንጠበቅ ነው የሚገባው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።